ጋሽዬ በጣም አዝኗል። አብርሽ ስለታሰረ ማለት ነው። ዛሬ እንግዲህ ሩታዬ መታለች። ውዶቼ መጣች ነብር መስላ ማለት ነው። ቆንጅዬ መስላ መጣች ዛሬ ደግሞ ማለት ነው። እኔ ቆንጆ እና ደስተኛ ናት። ሳስበው አብርሽ ስለታሰረ ፍሪ ናት። እና እንግዲህ የአብራም መከታ ወንድሙ ማለት ነው ጀግናው ጋይስ መጣና ሩታዬን በውስጥ መስመር አስቡት እንግዲህ እዚህ ይውልኝ ጋይስ። ሩታዬ ግን ማለት ነው በውስጥ መስመር እኮ ነው የደወለልሽ ያወራሽ። ግዴታ ለምን ቪዲዮ አቆምሽ እኮ ነው። እኔ ጥያቄ እኮ ነው ሩታዬ፣ ጥያቄ እኮ ስለፈጠረብኝ ነው። እሺ እኔ ፍቅር እንኪ ይመችሽ፣ ጀግና በርቺ፣ ወደፊት ስራሽ ያምራል፣ በርቺ። አዎ እንደዛ ነው የምትወዱ ጋይስ። ያው ሩታዬ ጀግና ካልተባለ ላይክም የለም። አረ ለላይክ ብዬ እናቴ እውነትን አልደብቅም እናቴ። ምን ነው ቢቀርብኝስ? እና ጋሽዬ እንግዲህ በጣም እንዳዘነ ኤፋ ሲናገር ነበር። እንግዲህ ወንድሜ እንዲፈታ ፈልጋለሁ፣ ስለዚህ ወረቀትሽም እሱ ከወጣ በኋላ እናስተካክላለን፣ እኛም እንዲፈታ እንፈልጋለን። እንዲህ ምን ማለት ነው ኤፋ? እኛም እንፈልጋለን ኦዲየንሱ እንጂ የአብርሽ ወዳጆች አሉ እኮ። ምንም ሩታ ብዙ ነገር ብታሳልፍም ብትጎዳም አብርሽ የሚሰራው ስራ ቢያስጠላንም በእርግጥ ተመክሯል። አንተ ሰውዬ ተመለስ ብለን እኮ ተሰድበናል ጋይዝ፣ በሱ ምክንያት ማለት ነው። በተለይ ሆኔ ሰሞን ከኤርሜላ ጋር የሚሰራው ስራ ሲያስጠላ ተናግሬ ያለውኝ። በዛ ሰዓት ሞልጭ እኮ ናረጉኝ። እኔ ጥፋት ሳይ እናገራለሁ። እንግዲህ ቻፍ እንግዲህ መቼም ፈጣሪ ነው ፈጠረኝ አይደል? ምንም ማድረግ አይቻልም። እና እንዴት ዋላችሁ ግን? ደህና ናችሁ? አለው እግዚአብሔር ይመስገን። አይን ነው መሰለኝ ጋይስ። ሰሞኑን አመሰግናለሁ ላይክ ያረገችሁልኝ ስላችሁ ደግሞ ትላንትናና ዛሬ ላይክ የለም። በሰላም ነው ግን ምን አደረግኳችሁ? እና ላይክ የምታደርጉልኝ እጃችሁ ይባረግ። ላይክ አድርጉ ሽን ውዶች። እና ሩታዬ እንግዲህ ዛሬ መታለች። በእርግጥ ሩታዬ ማለት ነው ኤፋ በውስጥ መስመር ደውሎልሽ ነው ያናገረሽ። በተረፈ ግን ካሜራ ይዘሽ ጠብቅኝ አላለሽም። እኔ ከካሜራ ጀርባ ነበረ ማውራት የምፈልጉ ያለሽ ነበረ እና ግዴታ ያው ቢዝነስ አይደለ እና ስለዚህ አላወጣም ብላለች። ምንድን ነው አልፈታውም ብላለች። እንግዲህ ሩታዬ ማለት ነው ኤፋን በጣም ጓዝል ነበር እንግዲህ ግዴታ እኮ ነው ጓዝ ጓ ማለት አለበት። እና ያው ነገሩን ማበላሸት አይፈልግም። እና ግን እግዚአብሔርን ያላችሁ ተው ግን አንዳንድ ቦታ ፌክስ እንደሆነ እያወቅን እኮ ነው። ተው ግን እፋ ተው። በጣም አዝኗል ጋሽ እግዚአብሔርን ትላለህ አንተ ሰውዬ። እውነታውን ታስሯል። በቃ ታሰረ ማለት ነው አብርሽ የፋዬ። አይ እንግዲህ ሩታዬ ጀግና ነብሯ ማለት ነው። እንዴት ትቆጣኛለ? እኔ ተበደልኩስ የተጎዳውስ እሱ አይታይም ወይ? እኔም ደስተኛ አይደለሁም በመታሰሩ። ስለዚህ ወረቀቱ ይፈረምልኝ፣ ካልፈረመ ግን ነገሩ ይብስበታል አለች ሩታዬ። ግን እኮ ምን ስለ ህግ እኮ አናቅም አይደለ እንዴ? አናቅም። በቃ እኛ ፋራነ፣ እናንተ ያራዳ፣ እናንተ ብቻ ናቸው አዋቂያ ስለ ህግ። እንዴት ነው አብርሽ አልፈርም ካለ ቅጣቱ የሚበዛ? ህግ በላይ የሰው ልጅ ከፈጣሪ በታች ማለት ነው። ከህግ በታች ነው ባይዘው ማለት ነው። ከህግ በታች ነው የትኛው እንኳን እሱ እውነት እንዳላችሁ አብርሽ ምንድን ነው የያዝኩብሽ ነጥብ አለ። በነገራችን ላይ ስታወሪ አልናገርም፣ ግን የያዝኩብሽ ነጥብ አለ ግን አልናገርም። ሩታዬ ለምን ይቅርብኝ። እና ህግ እውነት እሱ እንዳላችሁ ታስሮ ከሆነ እንዴት ነው የማይፈርምልሽ? እስካሁን እንደውም እንዴት አልፈረመልሽም? እና ህግ ያለምንም ጥፋት በቪዲዮ ወይም ደግሞ በወሬ ማለት የባልና ሚስት ጉዳይ ነው። ተነጋግራችሁ ፊቱ ነው የምትባሉ እንጂ መቼም አይፈረድበትም ማለት ነውና ለማንኛውም ውዶቼ እንዴት አያችሁ እናንተ? የነቃችሁ እኮ አላችሁ፣ የገባችሁ አላችሁ። የዛሬ ደግሞ ሩታዬ ማለት ነው ሲሪየስ ሆና መጣች። ሲሪየስ ሆና ቆንጅዬውና እንኳን የወለደች አይደለም እና ይሁን እሺ፣ ይሁን እናቴ ይሁን። እና ውዶቼ ላይክ አርጉ። ኤፋዬ ጓልክ ማለት ነው። እና በጀመራ እንዲ ወንድም አንተ ራሱ ማለት ነው እንደ ቪዲዮ እኔ እውነት ነው ብዬ ምንድን ነው ወገቤን ይዤ አልከራከርም። ለሩታም ላብርሽም ማለት ነው። ለምን ውሸትና ውሸት ነው።
ኤርሜላም አልከራከርላትም። ውሸትና ውሸት ነው፣ ድራማና ድራማ ብቻ ነውና እውነት አንተ ወንድምክን መታሰሩን ሰምቴ ተናዴ እንደመጣ ያስመስልኩ ማለት ነው። እንደዚህ ተቆጥተት ከትላንት ወደ አይደል ጋይስ ቪዲዮ ለቀቁት፣ እንደዛ ፈታ ያሉ ማለት ነው ጋይስ። እንደዛ አብርሽና ሄፋ ፈታ ብሎ ቪዲዮ ለቀቁት፣ አይታችኋላ? በቃ ሙድ የተያዙ ማለት ነውና በዛ ሰዓት ወንድምክም እንደዚህ ለምን አልተቆጣም ነው። በእርግጥ እኮ እንደ ቪዲዮ ሩታ ትክክል ናት፣ እንደ ቪዲዮ ጋይስ፣ እንደ ቪዲዮ ነገሩ ድራማ ቢሆንም እንደ ቪዲዮ ትክክል ናት። ተበድላለች። በቃ ማድረግ የነበረባት ነው አደረገች። ሲቀጥል ደግሞ ምን ያለች ሩታዬ፣ ለዛ እኮ ነው ስለ ህግ ማናውቀው ይመስልሻልና አብርሽ ጋር ልጆቹ አብሮ ስለሆኑ ብቻ የሚታሰሩ ይመስልሻል? ወንጀል አሰሩም፣ ስራ የሰራ ነው አብረን ማለት እኮ ይችላሉ። እውነት ለመናገር አችም ሲጀምር ማሳሰር አችም ዝም ብሎ ህግ አንቺ ስላልሽ ብቻ አንቺ ያለሽው ከባልሽ ጋር ነው አይደለ? የባልሽን ነው መፍታልሽ እና እነሱ ግን በህይወቴ ገብቶ የሚበጠብጡ ምናምን ያልሹ ደግሞ መልሱ ማለት ነው ህይወትሽ አንቺ እውነት ትዳርሽ ውስጥ ገብቶ ከበጠበጡ አንቺ ነሽ ትዳርሽን መሰብሰብ ያለብሽ ብዬ አስባለሁ። ክፍተት የፈጠርሽው አንቺ ነሽ። ነገሩ የተበላሸ ከኤርሜላ በፊት ነው። አሁን ግን በኤርሜላ ለምን እንደምትሳበቡ ባላቅም ማለት ነው። እና ሩታዬ የኔ ቆንጆ ማለት ነው አብርሽን እንዲፈታ እንፈልጋለን። ይፈታልን። ያው እናንተ ታርቃችሁ አብራችሁ እንደፋ እንዳለ ብትኖሩ ደስ ይለናል። ግን በቃኝ ያልሽ ነው እንግዲህ። ከበቃሽ ምንም ማድረግ አንችልም። አስገድደን እንግዲህ ኑሪያን እንልሽም። ግን ምንድነው ማለት እንቺ እኮ በማህበር እኮ ያገቡሽ ነው የሚመስሉ፣ ወይም ደግሞ ትዳራችሁ በማህበር የተከበበ ነው የሚመስሉ። ለምን ብትሉ ጋይዝ በሩታን በኩል ከአብርሽ ህይወት ውጡ፣ ሁለቱ መስማማት አለባቸው፣ አንዱ ደግሞ መፋታት አለባቸው ላለ አንዱ የአብርሽም እንደዛ ተነስቶ በቃ አብርሽና ሩታ አብሮ መኖር አይችሉም አይቻልም የሚሉም አሉ፣ እንስማሙ የሚሉም አሉና ጋሽዬ ግን በእናንተ ምክንያት የተሰደበ መሆኑ በጣም ያሳዝናል። በጣም ብዙ ሲሰድቡት ነበረ። ትልቅ አባት የአባትነትን ክብር ማቁት ስላሉ ማለት ነው እዚህ ሚዲያ ላይ እና አባት እውነት ለመናገር አታልሎ ሊያሰሩ ይችላሉ። ታውቃላችሁ ጋሽዬ እዋ ነው። አላቅም እንዴት እንደምትረዱ ባላቅም፣ ልጆች ናቸው እንዲያድጉ ይፈልጋል። አባት ነው፣ ልጆቹ እንዲያገኙ ይፈልጋሉ። ገባቸው አይደለና? ለማንኛውም ጋሽዬ እንግዲህ ዝቅ ያደረጉ ነው አብዛኛ ሰውና አይፋም እንግዲህ ተናዶ ጋሽዬ ለእናንተ ብሎ እንደዚህ እየለፋ እንዴት ባልሽን የልጅሽ አባት ታሳስራለሽ? ዘራፍ ያለ ነው እና ሩታዬ ቀጥይበት፣ ጀግና ቀጥይበት። አዎ እንደውም ብትለጠልጫቸው ደስ ይለኛል። በተለይ ወንድሞችሽ እና አቤል፣ አዎ እና አቤል እና ብሩኬ ብትለጨልጪ ደስ ይለኛል። ምንድን ነው ብትገርፊ ደስ ይለኛል። እውነት ለመናገር አስመሳይ ናቸው ባይዘው እነሱ ማለት ያሽቀብጣሉና እኔ ደግሞ የሚያሽቀብጡ ሰው ደስ አይለኝምና አቅሙ ካለሽ አቤልና ብሩኬ አስገቢው። እሺ አዎ ሌሎቹ ያው ያንቺ አዝቃባት ስለሆነ አይገቡም። አቤልና ብሩኬ አስገቢ። አይመስላችሁም ጋይስ? እና ላይክ አድርጉ። እሺ ሩታዬ መችሽ፣ ወደፊት ስራው። አዎ እንደዛ ነው ጋይስ።